ለተረቡ መጋቢት 30 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ከዚህ ቀጥለን እናቀርባለን። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። መጋቢት 24 ቀን 2018 ዓ.ም ሞጣ ሙገር ላይ የሰፈረውን የአገዛዙን ጦር በመምታትና በመማረክ የተጀመረው የአፋብን ቴዎድሮስ እዝ 201ኛ ኮር ተጋድሎ ዛሬም ሰዴ ላይ ተደግሟል። በጀግናው መሪ ሻለቃ መንበሩ ጌታዬ ማስታወሻነት በተሰየመው በዚህ ተጋድሎ ሰዴ ወረዳን ሙሉ በሙሉ የተቆጣጠረው ፋኖ በርካታ የአገዛዙን ኃይል ከጥቅም ውጪ ማድረግ መቻሉን አሳውቋል። በዛሬው ውጊያ የመከላከያ 6ኛ እዝ 601ኛ ኮር 25ኛ ክፍለ ጦር ከፍተኛ አመራርም እጅ መስጠቱ ተነግሯል። በዝርዝር መረጃችን አካተነዋል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ አመራር በሆነችው ሚስጥረ ስላሴ ይፋ በተደረገ አዲስና ጠንካራ መግለጫ ፓርቲው መንግስትን በጽኑ በመቃወም ሀገር አቀፍ ሰላማዊ ሰልፍ መጥራቱን አስታወቀ። ፓርቲው ባወጣው በዚህ አነጋጋሪ መግለጫ ገዢው የብልጽግና ፓርቲ የዲሞክራሲያዊ ምርጫ ለማካሄድ ምንም አይነት ፍላጎት እንደሌለውና ይልቁንም አጭበርብሮና አፍኖ ስልጣን ላይ ለመቆየት እየሰራ መሆኑን በጽኑ ከሷል። ጦርነት፣ የንጹሃን ጭፍጨፋ፣ እስርና መፈናቀል የሀገሪቱ መገለጫ በሆኑበት በአሁኑ ወቅት ምርጫ ማካሄድ ስርዓቱን የህዝብን ስቃይና ግፍ አጠናክሮ እንዲቀጥል ፈቃድ ከመስጠት የዘለለ ትርጉም እንደሌለው ፓርቲው አበክሮ ገልጿል። ዝርዝር መግለጫው ደርሶናል፣ የምትሰሙት ይሆናል። ከመካከለኛው ምስራቅ በተሰማ ሰበር ዜና ኢራን የሆርሙዝ የባህር መተላለፊያ ሰርጥን ዳግም መዝጋቷ ተነገረ። ኢራን ሰርጡን ለመዝጋት የወሰነችው እስራኤል በሊባኖስ ላይ የፈጸመችውን ከባድ የአየር ድብደባ ተከትሎ ነው። በሌላ በኩል ምዕራባውያን ሁሉም ወገኖች በሊባኖስ ጭምር የተኩስ አቁሙን እንዲያከብሩ ጥሪ አቀርበዋል። መግለጫው በዩናይትድ ኪንግደም፣ በፈረንሳይ፣ በጣሊያን፣ በጀርመን፣ በካናዳ፣ በዴንማርክ፣ በኔዘርላንድስ፣ በስፔን፣ በአውሮፓ ኮሚሽንና በአውሮፓ ምክር ቤት መሪዎች ተፈርሞ የወጣ ነው። በዝርዝር የምትሰሙት ይሆናል። አሜሪካና እስራኤል በኢራን አስከፊ ሽንፈት ደርሶባቸዋል ሲል የሩሲያ የውጭ ጉዳይ ሚኒስቴር አስታወቀም። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ እንዳሉት አሜሪካና እስራኤል በየካቲት ወር ኢራን ላይ በከፈቱት የተቀናጀ ጦርነት አስከፊ የሆነ ሽንፈት ደርሶባቸዋል ስትል ተናግራለች። በስፑትኒክ ሬዲዮ ላይ ሀገራችን ከመጀመሪያው ጀምሮ ይህንን ጥቃት በአስቸኳይ ማቆም አስፈላጊ መሆኑን፣ ለዚህ ሁኔታ ምንም አይነት ወታደራዊ መፍትሄ የለም ወይም በክልሉ ውስጥ የስርዓት ለውጥ ለማስፈን የሚደረግ ሙከራ አይሳካም ማለታቸውን አስታውሰዋል። በዓለም አቀፍ መረጃችን ዝርዝሩን እናሰማችኋለን። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ቀጥለን በዝርዝርና በትንታኔ እናሰማችኋለን። በየቀኑ በኢትዮስ ሚዲያ የሚተላለፉ አዳዲስና ፈጣን መረጃዎች እንዳያመልጧችሁ ሚዲያችንን ሰብስክራይብ ማድረጋችሁን እርግጠኛ ሆኑ። አሁን በቀጥታ ወደ ዝርዝር መረጃው ተሻገርን። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። መጋቢት 24 ቀን 2018 ዓ.ም ሞጣ ሙገር ላይ የሰፈረውን የአገዛዙን ኃይል በመምታትና በመማረክ የተጀመረው የአፋብን ቴዎድሮስ እዝ የ201ኛ ኮር ተጋድሎ ዛሬም ሰዴ ላይ ተደግሟል። በሻለቃ መንበሩ ጌታዬ ማስታወሻነት በተሰየመው በዚህ ተጋድሎ ሰዴ ወረዳን ሙሉ በሙሉ የተቆጣጠረው የፋኖ ኃይል በርካታ የአገዛዙን ኃይል ከጥቅም ውጭ አድርጌያለሁ ብሏል። የ206ኛ ኮር አሃዶች ጭምር በተሳተፉበት የከበባ ማጥቃት ሰዴ የሰፈረው ያገዛዙ ኃይል ላይ መብረቃዊ ጥቃት በመፈጸም በርካታ መሳሪያና ሎጂስቲክ መማረኩን የተነገረው። በሌላ በኩል ያገዛዙ ጦር 25ኛ ክፍለ ጦር ከፍተኛ አመራር እጅ መስጠቱም ተነግሯል። የአፋብን የህዝብ ግንኙነት ኃላፊ አርበኛ ስረስ ማረዳምጤ ይፋ ባደረጉት መረጃ የ6ኛ እዝ 601ኛ ኮር 25ኛ ክፍለ ጦር 6ኛ
ሻለቃ ምክትል አዛዥ መቶ አለቃ አንተነህ ገመቹ ከኛ ጋር ነው ብለዋል። ዛሬ ጠዋት ምስራቅ ጎጃም ሰዴ ላይ አፋብን በከፈተው ውጊያ በመሮጥ ላይ እያለ ቀላል ጉዳት ስለደረሰበት የቴዎድሮስ እዝ ዘመቻ ኃላፊ መቶ አለቃ አበበ ሰው መሆን ወደ ሕክምና ልኮታልም ተብሏል። የዛሬው ድል መታሰቢያነቱ የዛሬ ዓመት አገዛዙን ረፍርፎ ሰዴ ላይ ለተሰዋው ሻለቃ መንበሩ ጌታዬ መሆኑንም አስረስ ማረ ይፋ አድርገዋል። በሌላ በኩል የደንበጫ ከተማ አስተዳደር ሚሊሻ ጽሕፈት ቤት ኃላፊም ዛሬ ፋኖን መቀላቀሉ ተነግሯል። የደሃናውን፣ የአዴቱን፣ የደጋዳሞቱን፣ የአምባሰሉን፣ የደራውን፣ የጋይንቱን፣ የሰዴውንና የጎንጂውን ምት በደንብ ያስተዋለው የሚሊሻ ኃላፊው ከነ ክብሩ ከነ ትጥቁ የፋኖ ኃይሎችን ተቀላቅሏል። የኢሃፓ አመራር በሆነችው ሚስጥረ ስላሴ ይፋ በተደረገ አዲስና ጠንካራ መግለጫ ፓርቲው መንግስትን በጽኑ በመቃወም ሀገር አቀፍ ሰላማዊ ሰልፍ መጥራቱን አስታወቀም። ፓርቲው ባወጣው በዚህ አነጋጋሪ መግለጫ ገዢው የብልጽግና ፓርቲ ዲሞክራሲያዊ ምርጫ ለማካሄድ ምንም አይነት ፍላጎት እንደሌለውና ይልቁንም አጭበርብሮና አፍኖ ስልጣን ላይ ለመቆየት እየሰራ መሆኑን በጽኑ ከሷል። ጦርነት፣ የንጹሃን ጭፍጨፋ፣ እስርና መፈናቀል የሀገሪቱ መገለጫ በሆኑበት በአሁኑ ወቅት ምርጫ ማካሄድ ስርዓቱን የህዝብን ስቃይና ግፍ አጠናክሮ እንዲቀጥል ፈቃድ ከመስጠት የዘለለ ትርጉም እንደሌለው ፓርቲው አበክሮ ገልጿል። በተለይም የትግራይ ህዝብ በማይወከልበት የአማራ ህዝብ በጦርነት ወላፈን እየተገረፈና ከምርጫው በተገለለበት እንዲሁም በኦሮሚያ ክልል በርካታ አካባቢዎች ፖለቲካዊ መፍትሄ ሳይሰጣቸው የጦርነት ማገዶ በሆኑበት ሁኔታ የሚካሄድ ምርጫ የሀገርን አንድነት ከመሰረቱ የሚያናጋ እጅግ አደገኛ አካሄድ መሆኑን ኢሃፓ አስጠንቅቋል። በመሆኑም ፓርቲው ይህንን የንጹሃን ጭፍጨፋ ከቀን ወደ ቀን የዜጎችን ህይወት እያመሰቃቀለ ያለውን የኑሮ ውድነት፣ ማንነት ተኮር እስርና መፈናቀል እንዲሁም አግላይነትንና አምባገነንነትን አጥብቆ በመቃወም በመጪው አርብ ህዝቡ አደባባይ እንዲወጣ ጥሪ አቅርበዋል። ይህ ታላቅ ሰላማዊ ሰልፍ በአዲስ አበባ፣ መቀሌ፣ ባህር ዳር፣ ጎንደር፣ ሐዋሳ፣ አሶሳ፣ አዳማ፣ አምቦ፣ ድሬዳዋና ሐረር ከተሞች በተመሳሳይ ሰዓትና ሁኔታ የሚካሄድ መሆኑ ታውቋል። ፓርቲው በመግለጫው ማጠቃለያ ላይ የብልጽግና አገዛዝ የንጹሃንን ግድያና ማሳደድ በአስቸኳይ እንዲያቆም፣ የፖለቲካ እስረኞችን ያለምንም ቅድመ ሁኔታ እንዲፈታ እንዲሁም ሁሉን አቀፍና እውነተኛ ሀገራዊ ድርድር እንዲደረግ የጠየቀ ሲሆን አምባገነንነትን ከህዝብ ትከሻ ላይ ማስወገድ የሚፈልግ ኢትዮጵያዊ ሁሉ በሰልፉ ላይ በመገኘት ከመከረኛው ህዝብ ጎን መቆሙን በተግባር እንዲያሳይ ጥብቅ ማሳሰቢያ አቅርቧል። ከመካከለኛው ምስራቅ በተሰማ ዜና የሆርሙዝ ሰርጥ ድጋሜ መዘጋቱ ታወቀ። የፋርስ ዜና አገልግሎት ዛሬ ከሰዓት በወጣው መረጃ መሰረት ኢራን የሆርሙዝ የባህር መተላለፊያ ሰርጥን ዳግም ዘግታለች። ኢራን ሰርጡን ለመዝጋት የወሰነችው እስራኤል በሊባኖስ ላይ የፈጸመችውን የአየር ድብደባ ተከትሎ መሆኑ ተመልክቷል። ይህ እርምጃ የተወሰደው እስራኤል የተደረሰውን የተኩስ አቁም ስምምነት በመጣስ ጥቃት ሰንዝራለች በሚል ምክንያት እንደሆነ ተገልጿል። የሆርሙዝ ሰርጥ መከፈት ለዓለም አቀፉ ማህበረሰብ ተስፋ ሰጥቶ የነበረ ቢሆንም አሁን ግን በአካባቢው ያለው ውጥረት ዳግም ማገርሸቱን ዜናው አመልክቷል። ይህንን ተከትሎ ምዕራባውያን ሁሉም ወገኖች በሊባኖስ ጭምር የተኩስ አቁም እንዲያከብሩ ጥሪ አቅርበዋል። ምዕራባውያን ሀገራት በኢራን ፈጣንና ዘላቂ ሰላም እንዲመጣ በሊባኖስ ጭምር የሁለት ሳምንቱን የተኩስ አቁም ሁሉም እንዲያከብሩ ጥሪ አቅርበዋል። መግለጫው በዩናይትድ ኪንግደም፣ በፈረንሳይ፣ በጣሊያን፣ በጀርመን፣ በካናዳ፣ በዴንማርክ፣ በኔዘርላንድስ፣ በስፔን፣ በአውሮፓ ኮሚሽንና በአውሮፓ ምክር ቤት መሪዎች ተፈርሟል። ፓኪስታንና ሌሎች አደራዳሪዎች ስምምነቱን ስላመቻቹ በማመስገን ለሁለት ሳምንታት የሚቆየው የተኩስ አቁም መልካም መሆኑን ገልጸዋል። መግለጫው ቀጣዩ ግብ በመጪዎቹ ቀናት ጦርነቱ በፍጥነትና በዘላቂነት የሚያበቃበት ሁኔታ ላይ ድርድር የሚደረግበት መሆን አለበት ይላል። ይህ ሊገኝ የሚችለው በዲፕሎማሲያዊ መንገድ ብቻ ነው። በፍጥነት በድርድር ላይ ወደ ተደረሰ ተጨባጭ ስምምነት እንዲመጣ አጥብቀን እናበረታታለን ይላል። የምዕራቡ ሀገራት መሪዎች በመግለጫቸው ስምምነቱ የኢራንን ሕዝብ ለመጠበቅ በጣም አስፈላጊ ነው ብለዋል። ይህ በእንዲህ እንዳለ ግን የሆርሙዝ ሰርጥ በድጋሜ ከመዘጋቱ በፊት ኢራን ከአሜሪካው የተኩስ አቁም ስምምነት ልትወጣ እንደምትችል ማስጠንቀቂያ ሰጥታ ነበር። የኢራን መንግስት እስራኤል በሊባኖስ ላይ የምታደርገውን ጥቃት የምትቀጥል ከሆነ በፓኪስታን አደራዳሪነት የተደረሰውን የተኩስ አቁም ስምምነት ውድቅ በማድረግ ራሷን እንደምታገል አስታውቃ ነበር። የኢራኑ
ታስኒም የዜና ወኪል አንድን ከፍተኛ ባለስልጣን ጠቅሶ እንደዘገበው ቴህራን የስምምነቱን መጣስ በትዕግስት አትመለከትም። ኢራን ከዚህ ስምምነት መውጣቷ በመካከለኛው ምስራቅ ያለውን ውጥረት ይበልጥ ሊያባብሰውና ቀጠናዊ ግጭቱን ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል ተሰግቷል። ኢራን ይህንን እርምጃ የምትወስደው እስራኤል ለስምምነቱ ተገዢ ካልሆነችና በሊባኖስ ላይ የምታደርገውን ጥቃት ካላቆመች መሆኑን ምንጩ አረጋግጧል። እንደ ተፈራውም አሁን ከሰዓታት በፊት ከሆርሙዝ ሰርጥ መውጣት የጀመሩና ነዳጅ የጫኑ መርከቦች ጭምር እንዲቆሙ መደረጋቸው ነው የተሰማው። አሜሪካና እስራኤል በኢራን አስከፊ ሽንፈት ደርሶባቸዋል ሲል የሩሲያ የውጭ ጉዳይ ሚኒስቴር አስታወቀም። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ እንዳሉት አሜሪካና እስራኤል በየካቲት ወር ኢራን ላይ በከፈቱት የተቀናጀ ጦርነት አስከፊ የሆነ ሽንፈት ደርሶባቸዋል ስትል ተናግራለች። በስፑትኒክ ሬዲዮ ላይ ሀገራችን ከመጀመሪያው ጀምሮ ይህንን ጥቃት በአስቸኳይ ማቆም አስፈላጊ መሆኑን፣ ለዚህ ሁኔታ ምንም አይነት ወታደራዊ መፍትሄ የለም ወይም በክልሉ ውስጥ የስርዓት ለውጥ ለማስፈን የሚደረግ ሙከራ አይሳካም ማለታቸውን አስታውሰዋል። ዛካሮቫ እውነተኛ የፖለቲካና ዲፕሎማሲያዊ ስምምነትን መጀመር አስፈላጊ ነበር፣ እሱም በእርግጥ በድርድር ሂደት ላይ የተመሰረተ አቋምን ከግምት ውስጥ በማስገባት ነው ስትል አክላለች። በሌላ በኩል የስፔን የውጭ ጉዳይ ሚኒስትር ጆሴ ማኑኤል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቴህራን ዙሪያ ባደረጉት ንግግር የኢራንን ስልጣኔ ለማጥፋት ከዛቱ በኋላ ዓለም በአስደንጋጭ ሁኔታ ወደ አደጋ ተቃርቦ ነበር ሲሉ ተደምጠዋል። የትራምፕ ለኢራን የሰጡት የመጨረሻ ቃል በፍጹም በሰው ልጅ ዘንድ ተቀባይነት የለውም፣ እናም ግጭቱ በፍጹም መጠናቀቁን ለማወቅ በጣም ገና ነው ሲሉ ገልጸዋል። አክለውም የአንድ ወታደራዊ ልዕለ ሀያል መሪ ሀገር እንዲህ አይነት ዛቻ ሲሰነዝሩ በቁም ነገር መመልከት ያስፈልጋል ብለዋል። ለኢራን የጦር መሳሪያ ሲያቀርቡ የነበሩ ሀገራት ታሪፍ እንደሚጣልባቸው ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የጦር መሳሪያ ሲያቀርብ የነበረ ሀገር አሁኑኑ ታሪፍ ይጣልበታል ብለዋል። ትራምፕ በግል የማህበራዊ ድረገጻቸው ላይ ባሰፈሩት ጽሑፍ ለኢራን የጦር መሳሪያ ሲያቀርብ የነበረ ሀገር ለአሜሪካ የሚሸጠው ማንኛውም ዕቃ ላይ ካሁን ጀምሮ ተግባራዊ የሚሆን 50 በመቶ ታሪፍ ይጣልበታል ብለዋል። ትራምፕ በዚሁ የማህበራዊ ልጥፋቸው ላይ ምንም የሚተው ወይም የሚቀር ነገር የለም ሲሉ ሙሉ በሙሉ ታሪፉ ተፈጻሚ እንደሚሆን አስታውቀዋል። ትራምፕ ለኢራን መሳሪያ ሲያቀርብ ነበር ያሉትን ሀገር በስም አልጠቀሱም። ትራምፕ አክለውም እኛ የወሰንነው በጣም ውጤታማ የሆነ የስርዓት ለውጥ ነው የተካሄደው ብለዋል። ትራምፕ ኢራን ዩራኒየም አታበለጽግም ያሉ ሲሆን አሜሪካ ከቴሄራን ጋር በመሆን በጥልቅ የተቀበሩትን የኒውክሌር ብናኞች በመቆፈር ታስወግዳለች ብለዋል። አሁን በሳተላይት ቅኝት የት ስፍራ ላይ በትክክል እንደሚገኝ እየለየን ነው ሲሉም አክለዋል። የሊባኖስ ጠቅላይ ሚኒስትር የዓለም አቀፉ ማህበረሰብ የእስራኤልን ድብደባ እንዲያስቆም ጠየቁ። የሊባኖስ ጠቅላይ ሚኒስትር ናዋፍ ሳላም ከፍተኛ የአየር ድብደባ ከተፈጸመ በኋላ የሊባኖስ ወዳጆች በሙሉ የእስራኤልን ወታደራዊ እርምጃ በሚችሉት መንገድ ሁሉ እንዲያስቆሙ ተማጽነዋል። ናዋፍ ሳላም በኤክስ ገጻቸው ላይ እስራኤል በሊባኖስ በተለይም በዋና ከተማዋ ቤሩት ውስጥ በተለያዩ አካባቢዎች ያልታጠቁ ሰላማዊ ሰዎችን ሕይወት የቀጠፈ በህዝብ በተጨናነቁ የመኖሪያ ሰፈሮች ላይ ያነጣጠረ ጥቃት መፈጸሟን ቀጥላለች ብለዋል። ጠቅላይ ሚኒስትሩ ለዓለም አቀፉ ማህበረሰብ ጥሪ ያቀረቡት የእስራኤል ሰራዊት በሄዝቦላህ ላይ ዘመቻ ከጀመረበት ጊዜ አንስቶ በተለይ በመላው ሊባኖስ ዛሬ መጠነ ሰፊ ድብደባ መፈጸሙን ካስታወቀ በኋላ ነው። ሳላም እንደሚሉት የእስራኤል ጦር ጥቃቶች ለዓለም አቀፍ ሕግ ፍጹም ቸልተኝነት አሳይተዋል። አክለውም ሁሉም የሊባኖስ ወዳጆች እነዚህን ጥቃቶች በሁሉም መንገዶች ለማስቆም እንዲረዱን ጥሪ እናቀርባለን ብለዋል። ሊባኖስ 24 የተባለ የአረበኛ ዜና ወኪል በበኩሉ በኤክስ ገጹ ላይ በሊባኖስ የሚገኙ ሆስፒታሎች በተጎጂዎች መጨናነቃቸውን አጋርቷል። የሊባኖስ ጤና ሚኒስቴር በበኩሉ ዜጎች አውራ መንገዶችን ለአምቡላንሶች እንዲለቁ ጠይቋል። የሄዝቦላህ ደጋፊ የሆነው አልማናር ቴሌቪዥን ጣቢያ ደግሞ እስራኤል በደቡባዊ ቤሩት በፈጸመችው ጥቃት በርካታዎች መሞታቸውንና መጎዳታቸውን በቴሌግራም ገጹ ላይ ጽፏል። ኤልቢሲአይ የተባለ የሊባኖስ መገናኛ ብዙሃን በኤክስ ገጹ ላይ
የሀገሪቱን ጤና ጥበቃ ሚኒስቴር ጠቅሶ በእስራኤል ጥቃት መቶዎች መሞታቸውንና መጎዳታቸውን አጋርቷል። በመንግስት የሚመራው የሀገሪቱ የዜና ወኪል በበኩሉ በደቡባዊ ሊባኖስ አድሉን ከተማ በአንድ ቤት ላይ በተፈጸመ ጥቃት ብቻ 3 ሴቶች መገደላቸውን ዘግቧል። አሜሪካና ኢራን ለ2 ሳምንት የሚቆይ የተኩስ አቁም ስምምነት ላይ ሲደርሱ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህ ሊባኖስን አያካትትም ብለዋል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በተመሳሳይ ሰዓት በሌሎች መረጃዎች እንጠብቃችኋለን። እስከዛው ሰላም ጊዜ ተመኘን።